እግዚአብሔር ቅዱስ ድሃ፣ ቅዱስ ቀሽም፣ ቅዱስ ቡቱቶ፣ ቅዱስ ጆንያ እንድትወለድ ነው የሚፈልገው። በእያንዳንዱ መዋቅር በኢትዮጵያ ምድር ተጽዕኖ ፈጣሪ ወጣቶች ይነሳሉ። ለሚቀጥለው 100 ዓመት የኢትዮጵያ ጠቅላይ ሚኒስትሮች ፕሮቴስታንቶች በኢየሱስ ስም እንዲሆኑ ጸለይኩኝ። የታቦተ ጽዮን ማደሪያ የንጉሠ ነገሥት ዙፋን መቀመጫ የ1700 ዓመት ክርስትና ልብ የነበረችው ኢትዮጵያ ዛሬ በዚች ጥንታዊት ሀገር አንድ ድምፅ አልባ እልቂት እየተካሄደ ነው። ጦርነቱ በጠመንጃ አይደለም፣ በነፍስ ላይ የተከፈተ ጦርነት ነው። ኢላማው ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። ቤተክርስቲያኗ ጠላቶቿ የተነሱት አሁን አይደለም። የራስን ሰርዶ ራስ በሬ እንዲሉ ምዕመኗ ላለበት ጭፍጨፋ፣ የሲኖዶሱ ዝምታ፣ የመንግስት ሃይማኖቷን ከመዋቅር ማግለል፣ እንድትጠፋም ቀን ከሌት ማሴር እዚህ የደረሰው ዝም ብሎ አይደለም። ዳንኤል ክብረትን የመሰሉ ከበጉ የተቀላቀሉ ተኩላዎችን፣ ዘሪሁንን የመሰሉ ነጣቂዎችን መካከላቸው በማስቀመጥ ነው። በዚህ 8 ዓመታት ኦርቶዶክስን አናሳ ቁጥር ለማድረግ ጨርሶም ከፖለቲካውም ከማህበራዊውም ከኢኮኖሚው ተሳትፎ ለማጥፋት አሁን ላይ ሬድዋን ሁሴን በሚመራው የብሔራዊ ደህንነት አገልግሎት እስከ ጠቅላይ ሚኒስትር ጽህፈት ቤት ከኦሮሚያና አማራ ክልል መንግስት እንዲሁም እስከ ሀገር መከላከያ ሰራዊት ዋና መምሪያ ያገዛዙ ፓስተሮችና ነቢያቶችና ኡስታዞች ጭምር ምን አይነት የተናበበ ሴራ እየተሰራ ነው? የጴንጤ መንግስትስ የሚባለው ለምንድን ነው? የእውነት ማስረጃዎችን እናቀርባለን፣ እንሞግታለን። ተከታተሉን። ሁላችሁ ወደ እግዚአብሔር ጩኹ። ደግሜያለሁ፣ ወደ እግዚአብሔር ጩኹ። የቤተ ክርስቲያኗን እንዲህ ተሳዳጅ መሆን ለመረዳት ወደ ታሪክ መመለስ አለብን። ከንጉሠ ነገሥቱ ዘመነ መንግስት ጀምሮ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሀገር ማዕገር ሃይማኖት ነበረች። በ1954ቱ ህገ መንግስት ይህ በይፋ ተቀምጧል። አንድ አባባል ነበር፣ የሲሶ መንግስት። ማለትም 1/3ኛው መንግስት ቤተ ክርስቲያን ነበረች። ቤተ ክርስቲያን መሬት ትይዛለች፣ ቀረጥ ትሰበስባለች፣ የንጉሠ ነገሥቱን ዘውድ ታቀዳጃለች፣ የሀገርንም ነፍስ ትወክላለች። ነገር ግን እንደ ኤሮፓውያን አቆጣጠር 1974 ዓመተ ምህረት የደርግ አብዮት መጣ። ቤተ ክርስቲያን ከመንግስት ተለየች። ከዚያም 1991 ቤተ ክርስቲያኗ አብዛኛው የምዕመናን ቁጥሯ በትግራይና በአማራ ክልል እንዲሆን ታቅዶ የመሃል ሀገር የ4 ኪሎ ፖለቲካ ላይ ተጽዕኖ እንዳታሳድር ታስቦ የብሔር ፌዴራሊዝምን ስርዓት ተተገበረ። ኦርቶዶክስ ቤተክርስቲያንም አማራና ትግራይ ውስጥ ብቻ ብዛት ያላት እንድትሆንና ፖለቲካውን እንድትርቅም ተደረገ። ይህ የስልጣን ሽግግር ለኦርቶዶክስ ቤተክርስቲያን ከባድ ነበር። ለዘመናት ልማዳዊ የነበረው ተጽዕኖዋ አቅም እየተዳከመ ሄደ። ነገር ግን ቤተክርስቲያን አሁንም ትልቋ የሃይማኖት ተቋም ነበረች። እስከ 43.5 የሚሆነው ህዝብ ኦርቶዶክስ ነበር። በ2007 ቆጠራ መሰረት ሙስሊሞች 33.9% ነበሩ። ፕሮቴስታንቶች ደግሞ 18.6%። እስከ 2019 ድረስ የፕሮቴስታንት ቁጥር ወደ 27.4 ከፍ ብሏል። የኦርቶዶክስ ምዕመናን ቁጥር ደግሞ ወደ 41.5% ወርዷል። እንደ አውሮፓውያን አቆጣጠር 2018 የኢትዮጵያ ፖለቲካ ወደ አዲስ ዘመን ተለወጠ። ቀዳሚው ኢህአዴግ መንግስት ፈርሶ ጠቅላይ ሚኒስትር አብይ አህመድ ስልጣን ሲረከቡ በዚህ ወቅት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትልቅ ችግር ነበረባት። በ27 ዓመታት ውስጥ ሊፈታ ያልቻለ ስንጥቅ ነበራት። 1991 ፓትርያርክ ብፁዕ አቡነ መርቆሬዎስ ከስልጣን እንዲወርዱ ተደርገው ነበር። ወደ ዋሽንግተን ዲሲ ተሰደው እዚያም የተለየ ሲኖዶስ አቋቁመው ነበር። በኢትዮጵያ ደግሞ ፓትርያርክ ብፁዕ አቡነ ጳውሎስ ተሾመው ነበር። ይህ በቤተ ክርስቲያን ቀኖና መሰረት ህጋዊ አልነበረም። ምክንያቱም አንድ ፓትርያርክ በህይወት እያለ ሌላ መሾም አይቻልም። አብይ ይህንን ስንጥቅ ለመፍታት ተነሱ። በከፍተኛ ድርድር ሁለቱን ሲኖዶሶች አስታረቁ። በዋሽንግተን ዲሲ የተካሄደ ስነ ስርዓት ሁለቱ ፓትርያርኮች እጅ ተጨባበጡ። አቡነ መርቆሬዎስም እንዲያሉ፣ ምስጋና ለእግዚአብሔር፣ በመጨረሻም ቤተ ክርስቲያን የራሷን ልጅ በ4 ኪሎ አገኘች። ይህ አረፍተ ነገር ትልቅ ትርጉም ነበረው። 4 ኪሎ ማለት ቤተ መንግስት ነው። ማለትም ቤተ ክርስቲያን ወደ ስልጣን ተመልሳለች የሚል ነበር። ቤተ ክርስቲያንም ለአብይና ለባለቤታቸው ዝናሽ ታያቸው ልዩ የሰላምና የእርቅ ሽልማት ሰጠች። ይህ በኦርቶዶክስ ህዝብ ዘንድ የአብይን ተቀባይነት ከፍ አደረገው። ይህ ጥምረት ግን ለምን ያህል ጊዜ እንደሚቆይ ማንም አላወቀም ነበር። ከዚህ በኋላ የአብይ መንግስት እንዴትና ለምን ከቤተ ክርስቲያኗ ጀርባ መስራት እንደጀመሩ እንመልከት። ወደ ዋና ማስረጃችን እንሂድ። ብልጽግና ስሙ ራሱ የጴንጤ ወይም የፕሮቴስታንት እምነት ዋና ትምህርት ከሆነው የብልጽግና ወንጌል የተወሰደ ነው። የብልጽግና ወንጌል በ20ኛው ክፍለ ዘመን በአሜሪካ የተጀመረ የጴንጤቆስጤ እምነት ክፍል ነው። ይህ ትምህርት እግዚአብሔር ለአማኞች የገንዘብ፣ የጤና፣ የሥራና የቤተሰብ ስኬት እንደሚሰጥ ያስተምራል። ዋናው መርህ አዎንታዊ አስተሳሰብና እግዚአብሔርን ማመስገን ብልጽግናን ያመጣል የሚል ነው። ጠቅላይ ሚኒስትር አብይ በየጊዜው ስለ አዎንታዊ አስተሳሰብ ይናገራሉ።
በ2019 በሰላም ሽልማት ላይ በተናገሩት ንግግር ኢትዮጵያ ማንኛውንም ችግር በአዎንታዊ አስተሳሰብ ማሸነፍ እንደምትችል አስረድተዋል። ይህ በራሱ ጥሩ ነገር ነው። ነገር ግን ችግሩ የሚመጣው መንግስት በኦርቶዶክስ ላይ የሚደርሰውን ጥቃት ለማየት ፈቃደኛ ባለመሆኑ ነው። በሺዎች የሚቆጠሩ ኦርቶዶክሶች ሲገደሉ፣ የኦርቶዶክስ አብያተ ክርስቲያናት ሲቃጠሉ፣ ምዕመናንና ካህናቶቿ ሲሳደዱ ብልጽግና ላይ እናተኩር፣ ይህ ጥቃቅን መሰናክል ነው ብሎ ነበር የሚያልፈው። ይህ የኦርቶዶክስ ግድያና እንግልት ብልጽግናዊ መንገድ ከጴንጤያዊ አስተምህሮ መምጣቱ እዚህ ጋር በተግባር ኦርቶዶክስ ላይ እየታየ ነበር። ይህ ለኦርቶዶክስ ሕዝብ ቸልተኝነት ሳይሆን ሆን ተብሎ የተደረገ እልቂት ነው። መንግስት በኦርቶዶክስ ላይ የሚደርሰውን ጥቃት አይመለከተውም ማለት ወይ እጁ አለበት አሊያም የሐሳቡ ደጋፊ መሆኑን ያሳያል። በሴፕቴምበር 6 2020 ጠቅላይ ሚኒስትር አብይ በፓስተር ዮናታን አክሊሉ የአዲስ ኪዳን ቅዱሳን ቤተክርስቲያን በተዘጋጀ ወጣቶች መድረክ ላይ ተገኝተው በዚህ ዝግጅት ላይ አብይ ፓስተር ዮናታንን አርያ ዜጋ ብለው ጠርተውታል። ከዚያም ከጀርመን ያገኙትን የ25,000 ዩሮ የሰላም ሽልማት ገንዘብ ለዚህ ፓስተር ሰጥተዋል። ይህ ፓስተር የሚታወቀው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሆነውን ሁሉ በማንቋሸሽ ኦርቶዶክስን ከስልጣንም ከታሪክም ከፖለቲካም ለማጥፋት ባለው እሳቤ በየመድረኩ ሲሳደብና ሲዶልት ነው። ደንግጧል። የነብርን ጭራ ይዙም ከያዙም አይለቁም ነው። ይዘናዋል። እግዚአብሔር ምስክሬ፣ ጌታ ብሎኛል፣ እመታዋለሁ ብሎኛል። ከትውልዱ ልብና ከኢትዮጵያ መድረክ ላይ በኢየሱስም ይመታል። ዛሬ ሌሊት አንድ ራእይ አይቻለሁ። አንድ ትልቅ አለት ለሁለት ሲሰነጠቅ አይቻለሁ። አንድ ጠቅላይ ሚኒስትር አንድን ፓስተር 25,000 ዩሮ የሚሸልሙ ነገር ግን የኦርቶዶክስ ተዋሕዶ ሊቀ ጳጳስ የታቦት ሌባ ታቦት ይዘው ሊወጡ ሲሉ ተያዙ እያሉ በመገናኛ ብዙሃን የሚያስነግሩ ከሆነ መንግስቱ የማን ነው ማለት እንችላለን። ለምን ፓስተር ዮናታን ሆነ አይደለም፣ የፓስተሩና የጠቅላይ ሚኒስትሩ እሳቤ አንድ መሆኑ ነው ችግሩ። ፓስተሩ ከአብይ ጋር የሚያገናኛቸው አንድ ነገር አለ። ሁለቱም ስለ አዎንታዊ አስተሳሰብ ይሰብካሉ። ሁለቱም ስለ ብልጽግና ይናገራሉ። ሁለቱም ኦርቶዶክስ ለዚህ ብልጽግና አስተሳሰብ ጠንቅ ናት ብለው ያምናሉ። ክርስትና በመጀመሪያው ሴንቸሪ ተጀምሮ የትም ዓለም ሳይስፋፋ የገባው ኢትዮጵያ ነው። ያ ክርስትና ድህነትን ለመምታት ድሃን ወደ ብልጽግና ለማሸጋገር ቱል ሆኖ ማገልገል ነበረበት ነው። አላገለገለም። ድሃ ጥቁር ጉንዳን ከያዘ አይለቅም፣ ከለቀቀም እሾኩን እዛው ትቶ ነው የሚነቅ። ማስረጃችንን እንቀጥል። በየካቲት 2022 የኢትዮጵያ ወንጌላውያን ምክር ቤት ኃላፊ የሆኑት ፓስተር ዘላለም ጌታቸው መስቀል አደባባይ ትልቅ የገንዘብ ማሰባሰቢያ ዝግጅት አደረጉ። ዝግጅቱ የተካሄደው በጦርነት ለተጎዱ ማህበረሰቦች እርዳታ ለማሰባሰብ ነበር። ነገር ግን በዝግጅቱ ላይ አፖስትል ዘላለም አንድ አረፍተ ነገር ተናገሩ። አደባባዩን መውረስ ማለት ምን ማለት እንደሆነ ለእናንተ አላስረዳችሁ። መስቀል አደባባይን እንወርሳለን። ይህ አረፍተ ነገር በኢትዮጵያውያን ሁሉ ትልቅ ውዝግብ አስነሳ። ከዚህ በላይ የአዲስ አበባ ከንቲባ አዳነች አቤቤ በዚሁ ዝግጅት ላይ ተገኝተው እዚህ ጋር ከንቲባዋ ራሳቸው ፕሮቴስታንት መሆናቸውን እንመዝግብና በዝግጅቱ ላይ አደባባዩ የሁሉም አዲስ አበባውያን ነው ብለዋል። ይህ አስተያየት በራሱ ትክክል ነው፣ ግን አውዱ የተለየ ነበር። እንርሳለን ከተባለ በኋላ አደባባዩ የሁሉም ነው ማለት የኦርቶዶክሳውያን የባለቤትነት ጥያቄ ውድቅ ማድረግ ነበር። ቀደም ሲል ኦርቶዶክስ ብቻ ትጠቀም የነበረችውን ቦታ አሁን ሌሎች ሃይማኖቶች ይጠቀማሉ። ይህ በራሱ መጥፎ አይደለም። ነገር ግን እንወርሳለን የሚል ቃል ሲጨመር ሰላማዊ አብሮነትን ወደ ጦርነት ይቀይራል። በጥር 2023 በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ከባድ ቀውስ ተፈጠረ። በኦሮሚያ ክልል ውስጥ አቡነ ሳዊሮስ በሚመራው አንጃ ከማዕከላዊ ሲኖዶስ እንደሚለዩ አወጁ። ማዕከላዊ ሲኖዶስ ግን ይህንን ስንጥቅ ህጋዊ አላደረገውም። ምክንያቱም በቤተ ክርስቲያን ቀኖና መሰረት አንድ ሊቀ ጳጳስ ያለ ሲኖዶስ ፍቃድ ሌሎች ጳጳሳትን መሾም አይችልም። አቡነ ሳዊሮስ ግን ድርጊታቸውን ቀጠሉ። 26 አዲስ ጳጳሳት ሾሙ። ሲኖዶስም አቡነ ሳዊሮስና ተከታዮቻቸውን ከቤተ ክርስቲያን አገዳቸው። እዚህ ላይ መንግስት ጣልቃ ገባ። መንግስት የአቡነ ሳዊሮስን አንጃ ደገፈ። የኦሮሚያ ክልል መንግስት ለተገንጣዮቹ የጸጥታ ጥበቃ አደረገላቸው። ፖሊስም ልኮ ቤተ ክርስቲያናትን ለማስለቀቅ ሞከረ። በሻሸመኔ ከተማ ኦርቶዶክስ ተከታዮች ቤተ ክርስቲያናቸውን ለመጠበቅ ሲሞክሩ ከክልል ጸጥታ ኃይል ጋር ግጭት ተፈጠረ። የኢትዮጵያ ሰብአዊ መብቶች ኮሚሽን እንደዘገበው በዚህ ግጭት 8 ኦርቶዶክስ ክርስቲያኖች ተገደሉ፣ ሌሎችም በርካቶች ቆሰሉ። ይህ ማስረጃ እጅግ ጥልቅ ትርጉም አለው። መንግስት በሕገ መንግስቱ በሃይማኖት ጉዳይ ገለልተኛ ነው ይላል።
ነገር ግን እዚህ ላይ መንግስት በቤተ ክርስቲያን በውስጣዊ ጉዳይ ጣልቃ ገብቷል ብቻ ሳይሆን ተገንጣዮቹ ቤተ ክርስቲያንን እንዲይዙ ለማገዝ ሲል ፖሊስም ተጠቅሟል። እናም ኦርቶዶክስ ተከታዮች ሲገደሉ ገዳዩ መንግስት ጸጥታ ኃይል ነበር። ቅዱስ ሲኖዶስ ይህንን በመግለጫው እንዲህ ብሏል። ይህ በሲኖዶስ ላይ የተደረገ መፈንቅለ ሲኖዶስ ነው። የዓለም አብያተ ክርስቲያናት ምክር ቤት ደግሞ ለማዕከላዊ ሲኖዶስ ድጋፍ አሳይቷል። ነገር ግን መንግስት ይህንን አልተቀበለውም። ይባስ ብሎ የአንጃውን ቡድን መሪ አቡነ ሳዊሮስን አዛዥ ናዛዥ እስከማድረግ ደረሰ። ይህ የሚያሳየው መንግስት ዋና ግቡ ቤተክርስቲያኗን ማዳከም መሆኑን ነው። በኦክቶበር 30 2024 ጠቅላይ ሚኒስትር አብይ በህዝብ ተወካዮች ምክር ቤት ረጅም ንግግር አድርገው ነበር። በዚህ ንግግር ላይ ስለ ኢትዮጵያ ክርስትና ሲናገሩ እንዲህ አሉ። ክርስትና ቀደም ብሎ ወደ ኢትዮጵያ መምጣቱ ትልቅ ዕድል ነበረ። ነገር ግን ይህ ክርስትና ድህነትን ወደ ብልጽግና ለመለወጥ የሚያስችል መሳሪያ ሆኖ አላገለገለም። ክርስትና ድህነትን ወደ ብልጽግና አልለወጠም ማለት ኦርቶዶክስ ቤተክርስቲያን ውጤታማ አልነበረችም ማለት ነው። ይህን ወርቁን ከተመለከትን አስተምህሮዋ ትክክል አይደለም። አሁን ብልጽግና ነው የሚያስፈልገን፣ መንግስቱን ብልጽግና ነው። ስለዚህ ኦርቶዶክስ ለአሁኑ መንግስት ስጋት ነች የሚል ነው። በዚህ ንግግር ላይ አብይ ስለ ፕሮቴስታንት ወይም ጴንጤ እምነት አልተናገሩም። ነገር ግን ንግግራቸው ከጴንጤ ትምህርት ጋር ይስማማል። የጴንጤ ወንጌል ድህነት እርግማን ነው ብሎ ያስተምራል። እውነተኛ እምነት ወደ ብልጽግና ያመራል ይላል። ስለዚህ አብይ ክርስትና ወደ ብልጽግና ካለወጠ ያ ማለት ኦርቶዶክስ እምነት ወደ እውነተኛ አይደለችም ማለት ነው። ይህ ምክንያታዊ ክርክር ነው። ኦርቶዶክስ ምሁራን ለዚህ መልስ ሰጥተዋል። ምሁራኑ እንደሚሉት በዓለም ላይ ድህነትን ያስወገዱ ካህናት ሳይሆኑ እውነተኛ ራዕይ ያላቸው መሪዎች ናቸው። ክርስትና ነፍስን ለማዳን እንጂ ኪስን ለማበልጸግ አይደለም። ስለዚህ አብይ ክርስትናን በተሳሳተ መንገድ እየለኩ ነው ብለው ነበር። ይህ ክርክር እንደሚያሳየው በጠቅላይ ሚኒስትር አብይ አህመድና በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መካከል ያለው ግጭት ፖለቲካዊ ብቻ ሳይሆን አስተምህሮአዊና ስነ መለኮታዊ ጭምር ነው። ከላይ ካሉት ማስረጃዎች በላይ በጣም አሳዛኝ እውነታ የደህንነት ቀውስ ነው። ከ2018 ጀምሮ በኢትዮጵያ በሺዎች የሚቆጠሩ ኦርቶዶክስ ክርስቲያኖች ተገድለዋል። በተለይም አማራ ኦርቶዶክሶች ኢላማ ሆነዋል። በኦሮሚያ፣ በቤኒሻንጉል ጉሙዝ፣ በደቡብ ክልሎች ኦርቶዶክሶች በቤታቸው ውስጥ ተገድለዋል። ከቤተ ክርስቲያን ተጎትተው ተወስደዋል። በመንገድ ላይ ተደብድበዋል። ምክንያቱ ደግሞ የኢትዮጵያ የብሔር ፌዴራሊዝም ስርዓት ነው። ይህ ስርዓት ሀገርን በብሔር መሰረት ከፍሎታል። እያንዳንዱ ክልል ለራሱ ብሔር ቅድሚያ ይሰጣል። በዚህ ስርዓት ውስጥ አማራና ኦርቶዶክስ ብዙ ጊዜ እንደ ወራሪ ይቆጠራሉ። ምክንያቱም በታሪክ ኢትዮጵያን የወከሉ ነገስታት ደቡብን፣ ምስራቅን፣ ምዕራብን በጦርነት ድል አድርገውና አስገብረው ሀገር ሰጥተዋል። ነገር ግን እኚህን ነገስታት ይህ የብሔር ፌዴራሊዝም እንደ አማራና ነፍጠኛ ይመለከታቸዋል። ዛሬ ብዙ ብሔርተኞች አማራን ነፍጠኛ ይሉታል። እናም ኦርቶዶክስ የነፍጠኛ ሃይማኖት እንደሆነ ይናገራሉ። የኦሮሞ ነጻነት ሰራዊት ወይም ኦላ ተብሎ የሚጠራው በተለይ አማሮችን ኢላማ አድርጎ እንደሚገድል ዘገባዎች ያሳያሉ። እንደ አውሮፓውያን አቆጣጠር በጁላይ 2022 በኦሮሚያ ጊምቢ ከተማ አካባቢ ከ300 በላይ አማራ ወይም ኦርቶዶክሶች ተገድለዋል። መንግስት ግን በቂ እርምጃ አልወሰደም፣ ወታደሮችንም አላከም። ዓለም አቀፍ ድርጅቶች ጣልቃ እንዲገቡም አልፈቀደም። ይህ ቸልተኝነት ለኦርቶዶክስ ማህበረሰብ ከምን የመነጨ እንደሆነ ግልጽ ነበር። እርግጥ መንግስት በርካታ ማብራሪያዎችን ሰጥቷል። አንደኛ፣ የጸጥታ ኃይሉ በተለዋዋጭነት ምክንያት ደካማ ነው ይላል። ሁለተኛው፣ ኦኤልኤን በህዝብ ቁጣ ማዳከም ይፈልጋል። ነገር ግን እነዚህ ማብራሪያዎች ለተገደሉት ሰዎች ቤተሰብም ምንም ትርጉም የላቸውም። መንግስት ኦርቶዶክስ ማህበረሰብን ለመጠበቅ ፈቃደኛ አለመሆኑን አመላካች ናቸው እንጂ። በዚህ ሁሉ መሃል ኦርቶዶክስ ቤተክርስቲያንም ዝም ብላ አልተቀመጠችም፣ ምላሽ ሰጥታ ነበር። መጀመሪያ ጥቁር ልብስ እንልበስ አለች። ተከታዮቿ ጥቁር ለብሰው ቤተክርስቲያን በስቃይ ላይ እንዳለች ለማሳየት እንዲሞክሩ ትዕዛዝ ሰጠች። ይህ የጥንት ባህል ነው። ጥቁር ልብስ መልበስ ማለት እኛ እየተሰደድን ነው ማለት ነበር። የቤተክርስቲያኗ ደውሎች ይደወሉ ጀመር፣ ለጸሎት ሳይሆን ለማንቂያ። በየቀኑ ምሽት ላይ ከአዲስ አበባ እስከ ጎንደር፣ ከባህር ዳር እስከ ደሴ የቤተክርስቲያን ደውሎች ይሰማሉ። ይህ ድምፅ ለመንግስት ማስጠንቀቂያ ነው። ሶስተኛው ቤተክርስቲያን ትልቅ ሰልፍ አቀደች። እንደ አውሮፓውያን አቆጣጠር የካቲት 12 2023 በመላ ሀገሪቱ ተቃውሞ ለማካሄድ ታቅዶ ነበር። መፈክሩ አንድ ሲኖዶስ አንድ ፓትርያርክ። ይህ ተቃውሞ በሚሊዮን የሚቆጠሩ ሰዎች ይሳተፉበት ነበር። ነገር ግን መንግስት በመጨረሻ ሸብረክ አለ። ነገር ግን በእቅድ ነበር። አብይ ከሲኖዶስ መሪዎች ጋር ተወያይተው ስምምነት ላይ ደረሱ። ተቃውሞ ተሰረዘ። ይህ ስምምነት በሁሉም ሰዎች ዘንድ ተቀባይነት አላገኘም። አንዳንድ ኦርቶዶክሶች ይህንን እንደ ሽንፈት ቆጠሩት። ምክንያቱም መንግስት ከስንጥቁ በፊት እንደነበረው ሁሉ አሁንም አልተቀየረም። ከዚህ ጋር ተያይዞ መዋ ተዋህዶና የአማራ ብሔርተኝነት
እየተቀጣጠለ መጣ። በቤተ ክርስቲያን ውስጥ አንድ አዲስ ንቅናቄ ተፈጠረ። ሞዓ ተዋሕዶ ማዕከላዊ ሲኖዶስ ለመንግስት በጣም ተገዢ ነው ብሎ ያምናል። ንቅናቄው እንደሚለው ቤተ ክርስቲያን በስደት ላይ ናት፣ እናም መከላከል አለባት። ይህ ንቅናቄ በወጣት ሰባኪዎች ይመራል። እንደ ፋንታውን ዋቄ፣ ወንደሰን አሰፋ፣ ዘራጽዮን ስሜ ያሉ ሰዎች ይመሩታል። ከዚህ ጋር ተያይዞ የአማራ ብሔርተኝነትም እያደገ መጣ። ፋኖ የሚባል ታጣቂ ንቅናቄ ተነሳ። የፋኖ መሪዎች በአብዛኛው የኦርቶዶክስ እምነትን ይከተላሉ። መንግስት ፋኖን አሸባሪ ይለዋል። በግንቦት 2023 የኢትዮጵያ መከላከያ ሰራዊት በደብረ ኤልያስ ገዳም ላይ ጥቃት ሰንዝሯል። ይህ ገዳም 1474 ነበር የተመሰረተው። በጥቃቱ ወደ 570 የሚጠጉ መነኮሳት ተገድለዋል ወይም ቆስለዋል። መንግስት ፋኖ ገዳሙን እንደ ምሽግ ይጠቀማል ነበር ያለው። ነገር ግን ይህ ጸረ ክርስትና ጥቃት ነበር። ይህ ክስተት እንደሚያሳየው በኢትዮጵያ ውስጥ የሃይማኖት ጦርነት እየተቀሰቀሰ እንደሆነ ነው። መንግስት ሰራዊቱን በገዳም ላይ ሲያሰማራ መነኮሳት ሲሞቱ ይህ ለሁለቱም ወገኖች ጉዳት ያስከትላል። ኦርቶዶክሶች ይህንን እንደ ሰማዕትነት ይመለከቱታል። ሰማዕትነት ደግሞ ሌሎችን ያስነሳል። ይህ መዋቅራዊ ጥቃት ነው። አሁን ላይ ያለ ቤተ ክርስቲያኗ ፍቃድ ከ32 ሚሊዮን ብር በላይ መንግስት ከንግድ ባንክ አካውንቷ መውሰዱን አቡነ ፊልጶስ ተናግረዋል። ግብርም በዓለም ላይ ታይቶ በማይታወቅ መልኩ እንድትከፍል 300 ሚሊዮን ብር ተጭኖባታል። ይህ አቅሟን የማዳከም ኢኮኖሚያዊ ስልት ነው። በአስተዳደር ውስጥ ደግሞ አቡነ ሳዊሮስን የመሰሉ ሰማያዊ እግዚአብሔርን ሳይሆን ምድራዊ አብይን የሚያመልኩ ጳጳሳት ቁንጮ ስልጣን ይዘው እንዲቀመጡ ተደርገዋል። ምዕመኗንና ካህናቶቿን በመግደል በማሳደድ እረፍት በመንሳት በውስጥ ሴራ እንድትጠመድ ተደርጓል። መልሱ በእናንተ እጅ ነው። ወደ መጀመሪያው ጥያቄ እንመለስ። የጴንጤ መንግስት የሚለው ቃል ከንቱ ወሬ ነው ወይስ እውነት? እኚህ ማስረጃዎች በተናጠል ሲታዩ ምናልባትም በአጋጣሚ የሆኑ ይመስላሉ። ነገር ግን አንድ ላይ ሲቀመጡ ግልጽ የሆነ የጥቃት ምስልን ያመላክታሉ። ይህ ዝግጅት ማንኛውንም ሃይማኖት ለማንቋሸሽና ለመጥላት አልተዘጋጀም። መጥፎ ነገር ሃይማኖትን ለፖለቲካ መጠቀም ነው። ዝግጅቱም በሪፍት ቫሊ ኢንስቲትዩት በወጣው ዘ ኢትዮጵያን ኦርቶዶክስ ተዋሕዶ ቸርች ኢን ፖስት 2018 በሚለው ሪፖርት ላይ የተመሰረተ ነው። የቀረቡት ማስረጃዎች ከፍትሐ ብሔር ዘገባዎች፣ ከኢትዮጵያ ሰብአዊ መብት ኮሚሽን፣ ከቅዱስ ሲኖዶስ ጋዜጣዊ መግለጫዎችና ከዓለም ቤተ ክርስቲያናት ምክር ቤት ዘገባዎች የተወሰዱ ናቸው። የጴንጤ መንግስት በሚል ርዕስ ያዘጋጀነው ዝግጅት በዚሁ አበቃ። ቸርን ሰንብት።